አርዕስተ ዜና። ስድስተኛው ሀገራዊ ምርጫ ከስጋት ነፃ ሆኖ እንዲካሄድ መንግስት ሰላምን በማስጠበቅና የኑሮ ውድነቱን በማስተካከሉ ረገድ ትኩረት ሊያደርግ ይገባል ሲሉ በአዲስ አበባ በጎዳና ላይ ንግድ ላይ የተሰማሩ የከተማዋ ነዋሪዎች ገለጹ። በአዲስ አበባ ዛሬ ጠዋት በደረሰ የትራፊክ አደጋ 46 ሰዎች ላይ የአካል ጉዳት መድረሱን አዲስ አበባ ፖሊስ ኮሚሽን አስታወቀ። በኢትዮጵያ ጉዳይ ጣልቃ የሚገቡ የውጭ ሀገራት የሚያወግዝ ንቅናቄ በመላው ሀገሪቱና በዓለም አቀፍ ደረጃ ሊካሄድ ነው ተባለ። ዩኬ በቀድሞ ባለስልጣኗ የተመዘበረ $5.8 ሚሊዮን ለናይጄሪያ መንግስት መለሰች። አሰላሙ አለይኩም የተወደዳችሁና የተከበራችሁ የቢኤስቲ የረከቦት የመረጃ ሰዓት ተከታታዮቻችን የመረጃ ሰዓታችን ተጀምሯል። ከመላው የስቱዲዮ ባለሙያዎች ጋር ሆኜ ደግሞ መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ ቆይታ የማደርገው ሙሐመድ ንጉስ አብዱ ነኝ። ቀዳሚ ወዳደረግነውና በዝርዝር የተመለከትነው ጉዳያችን ስድስተኛው ሀገራዊ ምርጫ ከስጋት ነፃ ሆኖ እንዲካሄድ መንግስት ሰላምን በማስጠበቅና የኑሮ ውድነቱን በማስተካከሉ ረገድም ትኩረት ሊያደርግ ይገባል ሲሉ በአዲስ አበባ በጎዳና ንግድ ላይ የተሰማሩ የከተማዋን ነዋሪዎች ገልጸዋል። ምርጫው ሊያረጋግጥልን ከሚችለው ዲሞክራሲያዊ አስተዳደር ባሻገር ከምርጫው ሂደት ጋር ደግሞ ተያይዞ ስጋት ደቅኖብናል ሲሉ ደግሞ ተናግረዋል። ይህንን ጉዳይ ደግሞ ያጠናቀረው ባልደረባችን መሐመድ ሚፍታ ነው። በአዲስ አበባ ከተማ ተዘዋውረን ምልከታ ባደረግንባቸው አካባቢዎች ህብረተሰቡ በስድስተኛው ሀገራዊ ምርጫ ላይ ያለውን አስተሳሰብ ቅኝት ለማድረግ ሞክረናል። ከቀጣዩ ሀገራዊ ምርጫ ምን ትጠብቃላችሁ ያልናቸው የጎዳና ላይ ነጋዴዎችና የታክሲ ሹፌሮች የሚከተለውን መልሰውልናል። ስሜ ኢብራሂም አህመድ ይባላል። እዚሁ አካባቢ ነው የምሰራው? አዎ እዚሁ አካባቢ ነው የምሰራው። ፍራፍሬ ነው የምሰራው። ጠንከር ያለ ስራ እንዲሰራ እንፈልጋለሁ። እሺ፣ ካሳ በዙ እባላለሁ። አዎ የታክሲ ሹፌር ነኝ። በቴሌቪዥንም በሬዲዮን የሚያቀርቡት ቅስቀሳቸው ብዙም አይመችም። አገራዊ አንድነት አይደለም የሚያቀርቡት ስለ ራሳቸው ፍላጎት ብቻ ነው። እሺ፣ ሰለሞን መስፍን እባላለሁ። ላዳ ታክሲ ነው። ሰላም ማስከበር ላይ መንግስት አሁን እየሰራ አይደለም ማለት ይችላል። አሁን በዛ ቦታ ላይ ሰላም የሚያስከብሩ ኃይሎችን ላሉበት ቦታ ተጠያቂ ሲያደርጋቸው አላየንም። ገብተዋል። አሁን መከላከያ የሚመለከተው ቦታ ላይ ተጠያቂ ሲሆን አላየንም። ሲቪል ህብረተሰብ መጠበቅ አልቻለም። ይሄ ጉድለት አለበት። የሚታይ ነገር እኮ ነው። ክንዱን በብቃት ማሳየት አለበት። ምክንያቱም ብዙ ችግሮች እየተፈጠሩ በየአቅጣጫው ብዙ ልዩነት እየተፈጠሩ ነው የሚሄዱት። ቅስቀሳው እንደ በፊቱ አይደለም፣ አነሳሽነት የለውም። ተቃዋሚም ቢሆን ገዢም ፓርቲ ቢሆን ይሄ የሰውን እንትን ስሜት ገዢ አይደለም። ስሜ ያው ሀይረድን ይባላል። እዚሁ አካባቢ ነው የምሰራው? እዚህ አካባቢ ነው የምሰራው። ምንድን ነው የምሰራው? ያው እዚህ አትክልት ነው የምሰራው። ያው ከሚመጣው ምርጫ የምጠብቀው ሰላማዊ ምርጫ ሆኖ ጥሩ ስራ ለመቀየር ነው ያሳባለኝ። እኛ ከዚህ ከብጥብጡ ከሁከቱ ምንም የምናገኘው ትርፍ የለም። የምንፈልገው ሰላም ነው። ሰላም እንዲሰፍን አገራችን በሰላም እንድትኖር እስከ መጨረሻው ድረስ ሰላም ነው የምንፈልገው። እኛን የሚያስተዳድር ለሙስሊም የሚጠቅም ለሀገር የሚጠቅም ሀገር የሚያስተዳድር በጥሩ ሁኔታ የሚመራ ማለት ነው። የህዝብን ጤንነት የሚጠብቅ መንግስት፣ የህዝብን ደግሞ አርሎ አለ፣ ዘረኝነት አለ። ያንን በአንድ ላይ አድርጎ እንዲመራ ጥሩ መንግስት እመኛለሁ። በስድስተኛው ሀገራዊ ምርጫ ላይ ተስፋ እንደማድረጋችን መጠን አንዳንድ ስጋቶችም አሉብን ያሉት ነዋሪዎቹ በእነዚህ ስጋቶች ላይ መንግስት ትኩረት አድርጎ እንዲሰራ ጠይቀዋል። ማለቴ ሀገራዊ እንትንናታቸው ብዙም ትኩረት አልሰጡትም። ማንኝ ይመረጥ ማንም ሀገር ሰላም ሲሆን፣ ሀገር ከሌለ ህዝቡም አይኖርም። ስለዚህ ህዝቡ ትልቁ አሁን አጀንዳው ምንድነው? ምርጫው ተካሄዶ ወደ ሰላማዊ መንገድ እንዲገባ ነው ፍላጎት። የኔም ፍላጎት ይሄ ነው። ያው አብይም እንዳለው ችግር ይፈጠራል ብዬ አላስብም። ሰላማዊ ምርጫውን አልቤ እጠብቃለሁ። እኔ ምንም ያከማቸው ነገር የለም። ከምርጫው ጋር በተያያዘ የኔ አስተያየት የግሌ አሁን ምርጫ ቦርድ የወሰደውን እሰማማለሁ። ምክንያቱም ምርጫ ቦርድ አሁን እንዲራዘም የጊዜ ገደብ ትንሽ አራዝሟል፣ እስከ ውሃ ሙሌቱ ድረስ ማለት ነው። ይሄ ውሃ ሙሌት ደግሞ 9 ዓመት የደከምንበት ሙሌት ነው። በጣም የምንጠብቀው ነው። ይሄ ደግሞ ከፍተኛ ወቅት ነው የውሃ የምንሞላበት። ሐምሌና ነሐሴ ተመልሶ የማይገኝ ወቅት ነው። ምርጫው መራዘሙን ከውሃው ሙሌቱ ጋር ከግድቡ ጋር ነው የማያይዘው። የኑሮ ውድነቱም ምኑም ካለም በነባራዊ ባለበት ሁኔታ ነው
የኛ ብቻ አይደለም የኑሮ ውድነት፣ በዓለም አቀፍ ደረጃም ኑሮ ውድነት አለ። ስለዚህ እነሱ ደግሞ የሚያወሩት ነገርም ገዢው ፓርቲ የሚያወራው ነገር ብዙም ህዝቡን ጆሮ አልሰጣቸውም። ግን ህዝቡ አሁን የሚፈልገው ምርጫው ምንድነው? ቶሎ አልቆ ወደ ሰላማዊ መንገድ እንዲገባና ወደ ስራው እንዲሰማራ ነው። መንግስት የህዝብን ሰላም በደንብ ማስጠበቅ መቻል አለበት። ቅድሚያ ለውሃ ሙሌቱ መስጠት አለበት። ይህንን ነው ማስተላለፍ። ከሁሉም በፊት ሰላም ያስፈልገናል ያሉት የአዲስ አበባ ከተማ ነዋሪዎች በተለይም ሰርቶ ለመለወጥም ሆነ ወጥቶ ለመግባት ወሳኝ የሆነውን ሰላም መንግስት በቀላሉ ሊመለከተው አይገባም ብለዋል። ከኑሮ ውድነቱም ጋር በተያያዘ ክትትልና ቁጥጥር በማድረግ መንግስት በህዝቡ ላይ የተፈጠረውን ስጋት ሊቀርፍ ይገባል ሲሉ አሳስበዋል። በእኔ በኩል አሁን ምርጫው ስጋት የለኝም። ምርጫው በአግባቡ ከተካሄደ ተቃዋሚዎቹም ሽንፈታቸው ተቀብለው ካሸነፉም አሸነፉ፣ ካላሸነፉም አላሸነፉ እንዲሰማ ማንም ያሸንፍ፣ ግን ህዝቡ ሰላሙ ነው የሚፈልገው። ምርጫው እኮ አሁን ነገም ቢመረጥ እኮ የኑሮ ውድነቱን በአንድ ይቀንስልናል የሚል ግምት የለንም እኮ። የኑሮ ውድነት በአንድ በተመረጠ ነገ የሚመጣ ለውጥ የለም። በቃ እዚህ ላይ ትኩረት መጀመሪያ የሀገር ሰላም እኮ ነው ወሳኝ። ምክንያቱም ሰርቶ የሚገባው እንደ በነፃነት የሚንቀሳቀሰው ሰው አገር ሰላም ሲሆን ነው። እንደገና መንግስት አለ ብሎ ነው። መንግስት እያለ መንግስት እንደሌለ መሆን የለበትም በሀገራችን ላይ። ይሄ የኔም ትልቁ እንትኔ ሰላም ነው የምፈልገው። ሰርቼ እንድገባና ወደ ሀገሬን በሰላም እንድትሆን ነው የምፈልገው። የኔ ፍላጎት ካልሰራ ቤተሰቡን እንዴት ማኖር ይችላል? በኑሮ ውድነቱ ዙሪያ ደግሞ መንግስት ጠንከር ያለ እርምጃ ሊወስድ ይገባል። ምክንያቱም የምናየው ነገር በየቀኑ በየወሩ ህዝቡም አብሮ በማንኛውም ነገር ተሳትፎ ሊኖረው ይገባል። ስጋቱ እንግዲህ ኢባዳ ማድረግ ነው። ለስጋት እንግዲህ ያው መጥፎ ነገር እንዳይከሰት ኢባዳ ማድረግ፣ ዚክር ማድረግ፣ 5 አውቃት ሰላም መስገድ ነው። በአንድነት እንድንነሳ ምርጫችን በሰላም እንዲያልቅልን አገራችን ለምለም እንዲሆን የኢትዮጵያ ህዝብ ጠቅላላ በሙሉ ሆዱንም ሁሉ መላውንም አንድ እንዲሆን መለዋወስ ስለሌላ በግራ በቀኝ መለዋወስ ነገር የለም። በጎዳና ቀጥታ በጎዳና ላይ የኢትዮጵያ ህዝብ ጠቅላላ በሙሉ ትንሹ፣ ትልቁ፣ አዋቂ፣ ሽማግሌ ሁሉ በአንድነት እንዲነሳ ይሄ ነው ፍቃዴ። ብሔራዊ ምርጫ ቦርድ ግንቦት 7 2013 ይፋ ባደረገው መረጃ መሰረትም ለምርጫው 36,245,444 ሰዎች ለምርጫ ተመዝግበዋል። ሆኖም በሀገሪቱ የተለያዩ ክልሎች የተመዘገበውን የመራጭ ቁጥር እድሜያቸው ለመራጭነት ከደረሱ ሰዎች ጋር ተቀራራቢነት አለው በሚልም ትችትም ተሰንዝሮበታል። ትችቱ ከተሰነዘረባቸው ክልሎች መካከልም አንደኛው ከሆነው ከሶማሌ ውጭ ከሌሎች ክልሎች እስካሁን ድረስም የተሰጠ ምላሽም አልተሰማም። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፊ መሐመድ በሰጡት ማብራሪያ በሶማሌ ክልል አጠቃላይ አለ ከሚባለው 6.7 ሚሊዮን ሕዝብ መካከል 3.9 ሚሊዮን መራጮች መመዝገባቸውን ከፍተኛ የሚባል ቢሆንም ልዩነቱን ያመጣው ባለፉት 3 ዓመታት በክልሉ የተፈጠረውን ትክክለኛ ያልሆነ የሕዝብ አሰፋፈር ስለመሆኑ ደግሞ አመላክተዋል። በዚህም ከሌሎች ክልሎች ወደ ክልሉ የመጡ 600 ሺህ ሰዎች መኖራቸው ደግሞ ያመለከቱት ሲሆን በተጨማሪም ከኬንያ የስደተኞች መጠለያ፣ ከሶማሌላንድ፣ ከፑንትላንድ እና ከደቡብ ሶማሊያ የተመለሱ 700 ሺህ ሰዎችም እንዳሉ ደግሞ ጠቅሰዋል። በምርጫው ተመዝግበዋል የተባሉት የሁሉንም ክልሎች እድሜያቸው ለመራጭነት የደረሱና ለመራጭነትም የተመዘገቡ መራጮች ንጽጽር ሙሉም ከሌላ መረጃዎች ደግሞ ማግኘት እንደምትችሉም በዚሁ አጋጣሚ መጥቀስ እንፈልጋለን። በፕሬዝዳንት ሳህለወርቅ ዘውዴ የተመራ የልዑክ ቡድን በፈረንሳይ በተዘጋጀ የገንዘብ ድጋፍ ማሰባሰቢያ ጉባኤ ላይ ተሳትፈዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለአፍሪካ ሀገራትም የኢኮኖሚ ድጋፍ ለማሰባሰብ ያቀረቡትን ጥሪ ተከትሎ ደግሞ በኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የተመራው የኢትዮጵያ ልዑክ ቡድን በፈረንሳይ ፓሪስ በተካሄደው የአፍሪካ ሀገራት የኢኮኖሚና ፋይናንስ ድጋፍ ጉባኤ ላይም ተሳትፏል።
ልኡኩ የኢፌዴሪ የገንዘብ ሚኒስቴር ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎችም የተሳተፉበት ነው። ፕሬዚዳንት ሳህለወርቅ ዘውዴ በጉባኤው ላይም ባስተላለፉት መልእክትም በኮቪድ ወረርሽኝ ምክንያትም የኢኮኖሚ ድቀትን የደረሰባቸው ታዳጊ የአፍሪካ ሀገራት በገንዘብ ለመደገፍ ፈረንሳይ የወሰደችውን ተነሳሽነት መሰረት በማድረግም ዓለም አቀፍ የገንዘብ ተቋማት ለሰጡት በጎ ምላሽም አመስግነዋል። በተጨማሪም በወረርሽኙ ምክንያትም የተከሰተውን ቀውስና ችግር የሚመጥን አፋጣኝ ምላሽ ለአፍሪካ ሀገራትም መስጠት አስፈላጊ ስለመሆኑም አጽንኦትም ሰጥተውበታል። ፕሬዚዳንቷ ከብድር አቅርቦትና ከዕዳ ጫና ጋር በተያያዘ ደግሞ ወረርሽኙ ያስከተለውን ቀውስም ከግምት ውስጥ ባስገባ መልኩ የብድር ገንዘብ አቅርቦትና የዕዳ የሽግሽግ ስራ ትኩረት እንዲሰጠውም ጠይቀዋል። በጉባኤው ላይ ደግሞ የተለያዩ የአፍሪካ ሀገራት መሪዎችም ዓለም አቀፍ የገንዘብ ተቋማት፣ የተባበሩት መንግስታት፣ የአውሮፓ ህብረት፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን፣ የቡድን 7 የቡድን 20 አባል ሀገራት እና ሌሎችም የተሳተፉበት መሆኑም ከኢፌዴሪ ገንዘብ ሚኒስቴር ያገኘነው መረጃም ያመለክታል። ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። በአዲስ አበባ ዛሬ ጠዋት በደረሰ የትራፊክ አደጋ 46 ሰዎች ላይ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። በአዲስ አበባ ዛሬ ጠዋት ከ1 ሰዓት ተኩል ላይ 61 ሰዎችን ጭኖ ወደ ባህር ዳር ይጓዝ የነበረ ታታ የህዝብ ማመላለሻ መኪና ከቅጥቅጥ አይሱዙ ጋር በጉለሌ ክፍለ ከተማ ወረዳ 7 ተጋጭቶ በደረሰ የትራፊክ አደጋ 46 ሰዎች ላይ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን ነው ያስታወቀው። በአዲስ አበባ ፖሊስ ኮሚሽን የሚዲያ ኃላፊ የሆኑት ዋና ኢንስፔክተር ማርቆስ ታደሰ በተለይ ደግሞ ለኢቢሲ እንደገለጹትም በትራፊክ አደጋው ሁለቱም መኪናዎችን ተገልብጠው 46 ሰዎች ጉዳት ከመድረሱ በስተቀር ደግሞ እስካሁን ምንም የሞት ሰው አለመኖሩ ደግሞ ተናግረዋል። በትራፊክ አደጋው የተጎዱ ሰዎች ወደ አቤት ሆስፒታል ደግሞ ሌሎችም የሕክምና ማዕከላትም መወሰዳቸው ነው ዋና ኢንስፔክተር ማርቆስ የተናገሩት። የአደጋው መንስኤ እየተጣራ ነው ያሉትም ዋና ኢንስፔክተሩ የተገለበጡ መኪናዎች በክሬን ተነስተው መንገዱ ለትራፊክ ክፍት ማድረጉንም ጠቁመዋል። በሁሉም ቦታዎች ደግሞ እየደረሱ ያሉት የትራፊክ አደጋዎች መንስኤያቸው ደንብ መተላለፍ ስለመሆኑ ደግሞ የገለጹት ኃላፊው በተለይም ለማሽከርከር አስቸጋሪ በሆነ መንገዶች አካባቢም ከፍተኛ ጥንቃቄ ማድረግ ይገባል ብለዋል። የሱሉልታ መንገድ ዳገታማ፣ ጠመዝማዛና ቁልቁለታማ መንገድ በመሆኑ አሽከርካሪዎችም ይህን ተረድተው ጥንቃቄ ማድረግ እንዳለባቸው ደግሞ ያሳስባሉ። ስፍራው ከዚህ በፊት ደግሞ በተለያዩ ጊዜያትን በርካታ አደጋዎችም ሲያስተናግድ የነበረ አካባቢ እንደነበርም ኃላፊው ገልጸው በማንኛውም ቦታ አሽከርካሪዎች ጥንቃቄ ማድረግ እንዳለባቸው ደግሞ አጽንኦትም ሰጥተውበታል። ለኢትዮጵያ ክብሯና ሞገሷ እንዲሁም ደግሞ ውበቷ የሚሆናትን አረንጓዴ ልብሷን በጋራና ልብሳት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 2 ዓመታት ተደምረን የአረንጓዴ አሻራ ዘመቻውን እንዳሳካ ነው ሁሉ በዚህ ዓመትም እጅ ለእጅ ተያይዘን ስራውንም እናሳካለን ብለዋል። አረንጓዴ አሻራ ሀገርን ታሳቢ ያደረገ እንጂ ምርጫን ያማከለ ባለመሆኑ የፖለቲካ ፓርቲዎች፣ ወጣቶች፣ የሃይማኖት አባቶች፣ ተማሪዎችና ሀገር ወዳድ ዜጎችም ሁሉም በዚሁ ዘመቻ በንቃት እንዲሳተፉ ደግሞ ጥሪም አቅርበዋል። ኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመጣው የመሬት መራቆት ሳቢያ ብቻ እስከ 40 ሚሊዮን ኩንታል ምርትን በየዓመቱ ታጣለች ነው የተባለው። ላለፉት 2 ዓመታትም የተሰራው የአረንጓዴ አሻራ ስራ ይህን ችግር ከመሰረቱ የሚቀርፍ እንደሆነ ደግሞ በዚህ ወቅትም ተጠቅሷል። በዚህ ዓመት ደግሞ በሀገር አቀፍ ደረጃ 6 ቢሊዮን ችግኝ የሚተከል ሲሆን ለጎረቤት ሀገራት ደግሞ 1 ቢሊዮን ችግኝ መዘጋጀቱም ተገልጿል። ተጨማሪው ደግሞ በናርዶስ አዱኛም እንደሚከተለው ይቀርባል። አዲስ አበባ ለተራቆተችው ኢትዮጵያ ክብርና ሞገስ እንዲሁም ውበቷ የሆነውን አረንጓዴ ልብሷን በጋራ ሁነና ልብሳት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። ዘንድሮ በአረንጓዴ አሻራ መርሃ ግብሩ አማካኝነት በሀገር ውስጥና በጎረቤት ሀገሮች የሚተከል 7.7 ሚሊዮን ችግኞች መዘጋጀታቸው ተገለጸ። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያን እና ልብሳት በሚል መሪ ቃል ዘንድሮ ለ3ኛ ጊዜ የሚካሄደው አገር አቀፍ የአረንጓዴ አሻራ መርሃ ግብር ትናንት ጠቅላይ ሚኒስትር ጽህፈት ቤት ይፋ ሲያደርጉ በኢትዮጵያ በደን የተሸፈኑ አረንጓዴ ተራሮች የለመለሙ መስኮችን ማየት ብርቅ ሆኗል። ኢትዮጵያ ተራቁታለች፣ ክብሯ ሞገሷ ውበቷ የሚሆናትን አረንጓዴ ልብሷን በጋራና ልብሳት ብለዋል። ኢትዮጵያ የነበራትን ነፋሻማ አየር እያጣች ነው፣ ዝናቡም መጠኑም እየቀነሰ መጥቷል ያሉት ጠቅላይ ሚኒስተሩ በክልል በሃይማኖት በዘርና በጾታ ሳንለያይ
ሁላችንም ኢትዮጵያውያን በአንድ ልብ ሆነን በጋራ አረንጓዴ አሻራችንን በማሳረፍ ለመጪውና ለአሁኑ ትውልድ ምቹ ሀገር ልንፈጥር እንደሚገባ አመልክተዋል። እኛ ኢትዮጵያውያን ከዛፍ ጋር ከፍተኛ ትስስር አለን ያሉት ጠቅላይ ሚኒስተር ስናርስ ሞፈርና ቀንበር የምናዘጋጅበት ስንታመምም በብዙ ኢትዮጵያውያን ገጠሮች በእንጨት የተሰራ ወሰናሳ አምቡላንሳችንም ስንተኛ አልጋችን ነው። ለቤት መስሪያ ማገራችን ምሰሷችን ነው። ስንቀመጥ ቡርጭማችን ነው። ስንደክም ስናረጅ ምርኩዛችን ነው። ስንጓዝ ሲደክመን የምናርፍበት ማረፊያችን ነው ብለዋል። ዛሬ ዛፍ ካልተከል እርሻ፣ መጠጥ ውሃና ሌሎች መገልገያዎችን በቀላሉ ማግኘት አዳጋጅ መሆኑን ያመለከቱት ጠቅላይ ሚኒስትሩ ለኛ ለልጆቻችን ስንል ችግኝ መትከል ዘላቂና አስተማማኝ አሻራ ማኖር እንዳለብን አሳስበዋል። እንደ ጠቅላይ ሚኒስትሩ ገለጻ ችግኝ መትከል ፖለቲካ አይደለም። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ፖለቲከኞች፣ መምህራን፣ ተማሪዎችና በጥቅሉ መላው ህዝባችን የህልውናችን መሰረት የሆነው ዛፍ በመትከል ለመጪው ትውልድ አረንጓዴ አሻራ ማስቀመጥ ይኖርብናል። ኢትዮጵያ ብቻዋን በብልጽግና አረንጓዴ መሆን አትችልም። እኛ የሽሚያ ሳይሆን የትብብር እሳቤን የምንከተል አገር ነን ያሉት ጠቅላይ ሚኒስትር ዘንድሮ ኢትዮጵያ አረንጓዴ አሻራን ወደ ጎረቤት ሀገሮች ለማስተላለፍ እቅድ መያዟን እንደ ሀገር የምናስበው ብልጽግና ለጎረቤት ሀገሮችም የሚተርፍ መሆኑን ያሳያል ብለዋል። የግብርና ሚኒስተሩ አቶ ኡመር ሁሴን በበኩላቸው በአገር አቀፍ ደረጃ በዘንድሮ የአረንጓዴ አሻራ መርሃ ግብሩ የሚተከሉ 7.7 ሚሊዮን ችግኞችን መዘጋጀታቸውን አስታውቀዋል። ከነዚህ ውስጥ 6.2 ሚሊዮን ችግኞችን ለሀገር ውስጥ ከ1 ሚሊዮን በላይ የሚሆኑትን ደግሞ ለጎረቤት ሀገራት ለመስጠት እቅድ መያዙን ጠቁመዋል። ለጎረቤት ሀገራት የሚሰጠው ችግኝ ደቡብ ሱዳን፣ ሶማሊያን፣ ሱዳን፣ ኤርትራ፣ ኬንያን የሚገኙ ተፋሰሶችን ማዕከል ያደረጉ ተከላው እንደሚካሄድ ተገልጿል። ዘንድሮ ከያዝነው ግንቦት ወር ጀምሮ እስከ መስከረም ወር ድረስ የችግኝ ተከላው በአገር አቀፍ ደረጃ እንደሚካሄድ የገለጹት አቶ ኡመር 25 ሚሊዮን ህዝብ በማሳተፍ እቅዱን ለማሳካት ርብርብ ይደረጋል ብለዋል። እንደ ሚኒስተሩ ገለጻ በአገር አቀፍ ደረጃ 1.9 ሚሊዮን ሄክታር መሬት ለችግኝ ተከላ ዝግጁ ሆኗል። የተራቆቱ አካባቢዎች፣ የእርሻ ማሳዎችና ተራራዎች፣ የመኖሪያ ከተማ ዳርቻዎች ችግኞች የሚተከሉባቸው ናቸው። ከሚተከሉ ችግኞች መካከል ቡና፣ ማንጎ፣ ፓፓያ፣ ሙዝና አቮካዶ ይገኙበታል። የአረንጓዴ አሻራ መርሃ ግብሩ ከተጀመረ ባለፉት 2 ዓመታት መላው ህዝብ በማነቃቃት 9 ሚሊዮን በላይ ችግኞችን መትከላቸውን ሚኒስተር አስታውሰው ባለፈው ዓመት 23 ሚሊዮን ህዝብ በላይ በማሳተፍ የተተከሉ 5 ሚሊዮን ችግኞች የጸደቁት መጠን 88 በመቶ መሆኑን ከ2000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን አስታውቋል። ቀጥለናል ተመልካቾቻችን። በሁሉም ዩኒቨርሲቲዎች የሚገኙ ተማሪዎች እስከ ግንቦት 30 2013 ባሉበት እንደሚቆዩ የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። የሚኒስትሩ የህዝብ ግንኙነት ኃላፊ አለመወርቅ ህዝቄሌ እስከ ዛሬ ደግሞ ባለው ጊዜ ምርጫውም የሚደረግበት ቀን ደግሞ ብሔራዊ ምርጫ ቦርድም እንደሚያሳውቅም ይጠበቃል ብለዋል። ምርጫው በሚካሄድባቸው አካባቢዎችም ያሉ ተማሪዎችም ጉዳይ ላይ ደግሞ በቅርቡ ውሳኔ እንደሚሰጥ ደግሞ ኃላፊዋም ገልጸዋል። ትምህርት የሚጀመርበትን ወቅትም ለመወሰን ወጥ የሆነ የጊዜ መርሃ ግብር ያስፈልጋል ያሉት ኃላፊዋም ሚኒስቴሩ እስከ መጪው አርብ የተደረሱ ውሳኔዎችን እንደሚያሳውቅም ተናግረዋል። ሌላው የተመለከትነው ጉዳያችን ደግሞ በኢትዮጵያ ጉዳይ ጣልቃ የሚገቡ የውጭ ሀገራት የሚያወግዝ ንቅናቄ በመላው ሀገሪቱና በዓለም አቀፍ ደረጃ ሊካሄድ ነው ተብሏል። የንቅናቄው መርሃ ግብር ብሔራዊ ክብር በህብር በሚል መሪ ሀሳብ የሚካሄድ ሲሆን ከኢትዮጵያ ሲቪክ ማህበራት፣ አርቲስቶች፣ ከማህበረሰብ አንቂዎችና ከሀገር ወዳድ ግለሰቦች የተወጣጡ አካላት ጉዳይን አስመልክተው ደግሞ ለጋዜጠኞች መግለጫም ሰጥተዋል። በመግለጫቸውም በኢትዮጵያ ብሔራዊ ጥቅሞችና የውስጥ ጉዳይ ጣልቃ በመግባት ሉዓላዊነትን የሚዳፈሩ መግለጫዎችን አንዳንድ የውጭ ሀገራት እያወጡ መሆኑን ደግሞ ገልጸዋል። በህዳሴው ግድብ ግንባታ ሙሊትም የህግ የማስከበር ዘመቻና የዜጎች መብት የሆነውን የምርጫ ስርዓት አስታውከው ጫና ደግሞ ለመፍጠር ደግሞ እየሰሩ ስለመሆኑ ደግሞ ጠቁመዋል። ፖለቲከኛ ጸሐፊ አንዳርጋቸው ጽጌ እንዳሉት ደግሞ ምዕራባውያኑ በኢትዮጵያ ጉዳይ ጣልቃ እየገቡ የሚያሳድሩትን ተጽዕኖና የሉዓላዊነት ጉዳይ ህዝቡ ሊያውቀው ይገባል ሲሉም ተናግረዋል። ተመልካቾቻችን ከሰሞኑ ኤፒ ከምርጫው ጋር ተያይዞ በሰራው ዘገባ ምክንያት የጽሁፍ ማስጠንቀቂያ እንደተሰጠው እናስታውሳለን። ዜናው የተሰራው ደግሞ ከኬንያ ናይሮቢ ስለመሆኑ ደግሞ በድረገጹም ሰፍሯል። ከኤፒ የኢትዮጵያ ወኪል ጋር በተያያዘም በማህበራዊ ሚዲያ ለሚሰራጩ መረጃዎች የቀድሞ የተቋሙ ወኪል ጋዜጠኛ ኤልያስ ማብራሪያም ሰጥቷል። ጋዜጠኛው ለኤፒ ለዓመታት ያህልም የኢትዮጵያ ወኪል ሆኖ መስራቱን በመግለጽም የዛሬ 5 ወር ተኩል ገደማም ለጊዜው ስራውን እንዳቆመ አስረድቷል።
ለጊዜው ስራውን ስለማቆሙ ደግሞ ለተቋሙ በአካልም በስልክም ማሳወቁም ተናግረዋል። ለስራው ማቆም በዝርዝር በይፋ ያደረገው ነገር ባይኖርም በተለያዩ ምክንያቶች ለጊዜው ስራ ማቆሙም አረጋግጧል። ስራውን ካቆመበት ጊዜ ወዲህም ኢትዮጵያ ነክም ዜናዎችን ከኬንያ ናይሮቢ በስፋት መስራታቸው ደግሞ ገልጿል። በማሳያነትም አሶሲኤትድ ፕሬስ የኢትዮጵያ ወኪሉ ስራ ስላቆመበት በቅርቡ 3 ጋዜጠኞችን የያዘ ቡድን ፈቃድ አግኝቶ ከኬንያ ወደ ኢትዮጵያ በማስገባትም ዘገባ ሰርቶ ወደ ናይሮቢም እንደተመለሰም ደግሞ ተናግሯል። ታላቁ የኢትዮጵያ ህዳሴ ግድብ የአጠቃላይ የግንባታ ሂደት ከ80% በላይ መድረሱ ተነግሯል። ፈትያ አንዋር የውሃ የመስኖና ኢነርጂ ሚኒስቴር የህዳሴ ግድብ አጠቃላይ ግንባታ ሂደት 80% በላይ መድረሱን አስታውቋል። ይህ የተገለጸው የውሃ መስኖና ኢነርጂ ሚኒስቴር የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ አስተዳዳሪ ምክር ቤት ከውጭ ጉዳይ ሚኒስቴር ጋር በመተባበር በህዳሴው ግድብ የግንባታ ሂደት ላይ ከሃይማኖት ተቋማት ጉባኤና ከሲቪክ ማህበራት ጋር እያደረጉት ባለው የምክክር መድረክ ላይ ነው። የምክክር መድረኩ መነሻው ኢትዮጵያ በግድቡ ዙሪያ እየተከተለች ያለችውን መስመር እያጋጠሙ ያሉ ችግሮችን ግልጽ ለማድረግ እንዲሁም ህዝቡን በተቋማቱ በኩል ተደራሽ ለማድረግ ነው። የህዳሴው ግድብ ህጋዊ ሂደቶችና የድርድር አካሄዶች ተነስተው በውጭ ጉዳይ ሚኒስቴር ከፍተኛ ባለሙያዎች ገለጻ ተደርጓል። የግድቡን ግንባታ ሂደት አስመልክቶም የውሃ መስኖና ኢነርጂ ሚኒስቴር ለሃይማኖት አባቶችና ለሲቪክ ማህበራት ማብራሪያ ሰጥተዋል። የታላቁ የኢትዮጵያ ህዳሴ ግድብ በመጪው ክረምት ላይ የቅድመ ምርት ይጀምራል። ለዚህም የሚያግዝ የ650 ኪሎ ሜትር መስመር ዝርጋታ ተከናውኗል። ግድቡ በመጪው ክረምት 18.4 ቢሊዮን ኪዩቢክ ሜትር ውሃ ይይዛል። የሁለተኛው ዙር የውሃ ሙሌት ወቅቱን ጠብቆ እንደሚከናወን ተገልጿል። የግድቡ ግንባታ 80% የደረሰ ሲሆን የሲቪል ስራው 91.8%፣ የኤሌክትሮሜካኒክ 54.5% እንዲሁም ሃይድሮሊክ ስትራክቸር 55.2% ደርሷል። የግድቡ መጠናቀቅ የሀገሪቱን የኢነርጂ ኃይል በሰዓት ከ73 ኪሎ ዋት ወደ 220 ኪሎ ዋት ያሸጋግረዋል። የግድቡን የሙሌት ሂደት ለማደናቀፍ የሚደረጉ ጥረቶችን የኦፕሬሽንና የውሃ አለቃቀቅ ሂደቶችን አፈጻጸም ፈጽሞ አትቀበልም ብለዋል። የሃይማኖትና የሲቪክ ማህበራቱም ለግድቡ እውን መሆን እንደሚሰሩ ገልጸዋል። ኢትዮጵያ ሁለተኛው ዙር የታላቁ የህዳሴ ግድብ የውሃ ሙሌት ከመጀመሯ በፊት መረጃ መለዋወጥ እንዲቻል ግብጽና ሱዳን ባለሙያዎችን እንዲሰይሙ ያቀረበችውን ጥሪ ሁለቱ ሀገሮች አለመቀበላቸው ይታወሳል። ግብጽ አሁንም ቢሆን የአባይን ውሃ በጋራ መጠቀም በሚለው ጉዳይ ላይ ከኢትዮጵያ ጋር ባለመስማማት ሁሉን አቀፍ ስምምነት መደረግ አለበት በማለት ስትከራከር ቆይታለች። ግድቡ በኢትዮጵያውያን የሚገነባ የኢትዮጵያውያን ሀብት በመሆኑ ምንም ኃይል ግንባታውን እውን ከማድረግ ሊያስቆመው አይችለውም ብለዋል። ምዕራባውያኑ የህዳሴውን ግድብ አስታከው በሀገሪቱ ላይ የራሳቸውን ተጽዕኖ የማሳደር እየሰሩ መሆኑን እንዲሁም የግብጽና ሱዳን የህዳሴ ግድቡ ሙሌት በምንም መንገድ ማስቀረት እንደማይችሉም አንዳንድ ምሁራን ተናግረዋል። የህዳሴ ግድብ የሁለተኛው ዙር የውሃ ሙሌት በቅርቡ እንደሚሆን እየተገለጸም ይገኛል። በውጭ እና በሀገር ውስጥ ያሉ ኢትዮጵያውያን በጋራ በመቆም ድምጻቸውን ማሰማት ከቻሉ ግድቡን ተከትሎ የሚሰሙ ጫጫታዎችንና ጫናዎችን መቋቋም እንደሚቻልም የእስልምና ሃይማኖት መምህሩ ኡስታዝ አቡበከር አህመድ ለኢዜአ ተናግረዋል። በህዳሴ ግድብ ዙሪያ በሀገሪቱ የሚገኙ የተለያዩ የፖለቲካ ፓርቲዎች የአቋም ልዩነት ሊኖራቸው እንደማይገባ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሊቀመንበር አቶ የሺዋስ አሰፋ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው መጋቢት ወር ላይ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የግድቡ ውሃ ሞላል ከድርድሩ ማብቃት በኋላ ይከናወን የሚባል ከሆነ ሀገሪቱን በአመት $1 ቢሊዮን ያሰጣታል በማለት የውሃ ሙሌቱን ማዘግየት እንደማይቻል መናገራቸውም ይታወሳል። ግብጽ ለፍልስጤሟ ጋዛ መልሶ ግንባታ $500 ሚሊዮን መመደቡ አስታውቃለች። ግብጽ ሰሞኑን በእስራኤል የአየር ድብደባ የተጎዳችውን ጋዛ ከተማን መልሶ ለመገንባት $1 ቢሊዮን በጀት መያዟም አስታውቃለች። የግብጽ ፕሬዝዳንት ቃል አቀባይ እንዳሉትም የገንዘብ ድጋፉ የሲሲ ድጋፍ ለጋዛ ሰርጥ በሚል የተዘጋጀ ጋዛን መልሶ የመገንባት ስትራቴጂ ስለመሆኑም ተናግረዋል። ከተማዋን መልሶ የመገንባት ስራውንም በግብጽ ስራ ተቋራጭም አማካኝነት እንደሚካሄድም ገልጸዋል። ይህ የገንዘብ ድጋፍ ይፋ የሆነውም ፕሬዚዳንት አብዱል ፈታህ አልሲሲ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና ከጆርዳኑ ንጉስ አብደላህ ጋር በውይይት ካደረጉ በኋላ ነው። እንዲሁም ደግሞ እስራኤል በሰነዘረችው የአየር ጥቃት በጋዛ ብቻ በትንሹ 213 ሰዎች ሲገደሉ በእስራኤል ደግሞ 10 ሰዎች ህይወታቸውን አጥተዋል። ስፔን በ2 ቀናት የጎረፉባት ስደተኞችም ለማስወጣት ወታደሮቿን አሰማርታለች። ቁጥራቸው እጅግ በርካታ ስደተኞች ከሰሜን አፍሪካዊቷ ሀገር ሞሮኮ ተነስተው ወደ ሲዩታ እንደደረሱ ያስታወቀችው ስፔን እነዚህን ስደተኞችም ወደ ግዛቷ እንዳይገቡ ለማድረግም ድንበሯን አቅራቢያ ወታደሮቿን አሰማርታለች።
በስፔን ድንበር በሁለት ቀናት ውስጥም ወደ 8000 ሰዎችም ወደ ሲዩታ መዳረሳቸው ደግሞ የስፔን ባለስልጣናት ተናግረዋል። አብዛኞቹ ስደተኞችም ይህንን ክልከላ ለማለፍ ደግሞ ሲሉም እየዋኙ ለመሻገር ሙከራ ማድረጋቸውም ተነግሯል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ይህንን ሁኔታ አስተካክለዋለሁ ሲሉ ደግሞ ቃልም ገብተዋል። በዚህም እርምጃ በባህር ዳርቻው የነበሩ አብዛኛው ስደተኞችም ከስፍራው ላይ እንዲነሱ ወይንም ደግሞ እንዲመለሱ ተናግረዋል። ሳንቼዝ ቀውሱን ለመቋቋም እነዚህን ስደተኞች ወደ መጡበት እንዲመለሱ ማድረጋቸውን ሀገሪቱ ከሞሮኮ ጋር ያላትን የዲፕሎማሲያዊ ውጥረት ችግር ውስጥ እንዲገባ ስለማድረጉ ደግሞ ተነግሯል። ሌላው ከውጭ የተመለከትነው ጉዳያችን አሜሪካ አሁንም ቢሆን የአካባቢውን ሰላም አደጋ ላይ ለመጣል አኩብኩባለች ስትል ቻይናን ከሳለች። ቻይና የአሜሪካ የጦር መርከብ የታይዋንን የባህር ሰርጥ አቋርጦ ማለፉን አሜሪካ አሁንም ቢሆንም ሰላምን አደጋ ላይ ለመጣል እያኮበኮበች ነው ስትልም ቻይናም ከሳለች። የአሜሪካ የጦር መርከበኛ ክሪስቲስ ዊልበር እንዳረጋገጡት ደግሞ ሀገሪቱ የጦር መርከቧን በእርግጥም በታይዋን ባህር ላይ መጓዙን አምነው፣ ነገር ግን ቻይና እንደምትለው አሜሪካ የቀጠናውን ሰላምን ማረጋጋት አደጋ ላይ ለመጣል እንዳልሆነ በግልጽ የቻይና ውንጀላ ማጣጥላለች። የአሜሪካ የባህር ኃይል እንዳሉትም በዓለም አቀፍ ሕግ መሰረት ደግሞ መደበኛ በሆነ መልኩም በታይዋን የባህር ሰርጥ ላይ የትራንስፖርት አገልግሎት አካሂደናል። የዩናይትድ ስቴትስ ጦር ኃይል አሁንም ቢሆን ዓለም አቀፍ ሕግ በሚፈቅደው ቦታ ሁሉ መብረሩን ሆነ መጓዙን ይቀጥላል ብለዋል ሲልም አልጀዚራም ዘግቦታል። በሁለቱ ኃይሎች መካከልም ከፍተኛ ውጥረት በፈጠረበትም በዚህ ወቅት ደግሞ የቻይና የምስራቅ እዝ ቃል አቀባይ የአሜሪካ እርምጃዎችን የተሳሳቱ እና ሆን ተብሎ የአካባቢውን ሰላም ለማወክና ነገር ፍለጋ ነው ስትል ደግሞ የፈለገ ቢሆንም ታይዋን ግዛቴ ናትና ያሻኝን ማዘዝ እችላለሁ የምትላትን ታይዋንን ግን አሁንም ቢሆን ከቻይና ገለልተኛ የሆነች ግዛት እንደሆነችን በመግለጽ ላይ ናት ብለዋል። የታይዋኑ ፕሬዚዳንት ታሲአንግ ዌን እኛ ገለልተኛ ሀገር ነን ሲሉ ደግሞ በድጋሜም ተናግረዋል። ዩናይትድ ኪንግደም በቀድሞ ባለስልጣኗ የተመዘበረን 5.8 ሚሊዮን ዶላር ለናይጄሪያ መንግስት መልሳለች ተብሏል። ፈቲያ አንዋር ቀድሞ በናይጄሪያ ባለስልጣን በነበረ ግለሰብ የተመዘበረውን 5.8 ሚሊዮን ዶላር በወቅቱ የምንዛሬ ተመን ከ230 ሚሊዮን ብር በላይ የዩናይትድ ኪንግደም መንግስት ለናይጄሪያ ተመላሽ አደረገ። የናይጄሪያዋ ዴልታ ግዛት አስተዳዳሪ የነበሩት ጄምስ አይቦሪ እንደ አውሮፓውያኑ በ2012 በዩኬ ውስጥ በህገ ወጥ የገንዘብ ዝውውር ተከሰው ነበር። አቃቤ ህግ እንደገለጸው ግለሰቡ ሲያስተዳድሯት ከነበረችው በነዳጅ ከበለጸገች ግዛቱ ከ165 ሚሊዮን ዶላር በላይ ዘርፈዋል። ግለሰቡ በመዘበሩት ገንዘብ የገዙት የግል ጀት በፍርድ ቤት እንዲወረሱ ከተወሰነባቸው ንብረቶች መካከል አንዱ ነው። 4.2 ሚሊዮን ዶላሩ ከአይቦሩ ባለቤት እህትና ወኪል ተመላሽ የተደረገ ሲሆን እነሱ በህገወጥ የገንዘብ ዝውውር ክስ ቀርቦባቸው ነበር። ይሁን እንጂ ሰውየውን እናውቋለን የሚሉ ሰዎች የዘረፉትን ገንዘብ ይህ ብቻ አይደለም ብለዋል። የናይጄሪያ ጠቅላይ አቃቢ ህግ አቡበከር ማላሚ የተመዘበረው ገንዘብ ተመላሽ መደረጉ ናይጄሪያ ያላትን እውቅናና መልካም ስም የሚያሳይ ነው ማለታቸውን ቃል አቀባያቸው ተናግረዋል። ጄምስ ቦሪ በእንቁላሉ ጊዜ ያልተቀጡ ሰው ነበሩ። በአነስተኛ ገንዘብ ከማጭበርበር የጀመሩት ግለሰቡ አሁን በከባድ የሀብት ምዝበራ ላይ ተገኝተዋል። በዩኬ በአንድ መጋዘን በገንዘብ ተቀባይነት በሚሰሩበት ወቅት ገንዘብ ሲሰርቁ ተይዘው ነበር። ከዛም ወደ ሀገራቸው ተመልሰው ፖለቲከኛ ሆኑ። ጄምስ በትንሹ የጀመሩት ስርቆት ለማስፋት ስልጣኑ ተመቻቸው። እንደ አውሮፓውያኑ በ1991 የዴልታ አስተዳዳሪ ሲሆኑ በነዳጅ የበለጸገችውን ግዛት ካዝና ያራቁቱት ገቡ። ታዲያ ይህን ገንዘብ ይዘው ስርቆትን በትንሹ ወደ ጀመሩባት ብሪታንያ ቀኑ። እንደ አውሮፓውያኑ በ2005 በሌላ ሰው አማካኝነት የግል ጀት ለመግዛት ትዕዛዝ ሲሰጡ የዩኬ ፖሊስ ምርመራ ጀመረባቸው። ከተለያየ የክስና የፍርድ ሂደቶች በኋላ የመዘበሩትን ገንዘብ ወደ ናይጄሪያ እንዲመለስም ተደርጓል። የተባበሩት አረብ ኤሚሬቶች የሊባኖስ ውጭ ጉዳይ ሚኒስቴር አስተያየት ዘረኛ ስትል አውግዛለች። የሊባኖስ ውጭ ጉዳይ ሚኒስቴር ቻርቤል ዋህባ ሰኞ ዕለትም አልሁራ ከተሰኘ በአረብኛ የሚሰራጭ የአሜሪካ ቴሌቪዥን ጋር ባደረጉት ቆይታም በኢራቅና ሶሪያ ለአይኤስ የሽብር ቡድን መነሳት የባሕረ ሰላጤው ሀገራትን ተጠያቂ አድርገዋል። እነዚህ ወዳጅ ሀገራትም አይኤስን አምጥተውብናል ብለዋል ሚኒስትሩ። ይህ የውጭ ጉዳይ ሚኒስትሩ አስተያየትም ስድስቱን የባሕረ ሰላጤው ሀገራትም ክፉኛም ማስቆጥቷል። ምንም እንኳን ሚኒስትሩ ዋህባ አስተያየቴን በተሳሳተ መንገድ ተተርጉሟል ብለው ለማስተባበል ቢሞክሩም የተባበሩት አረብ ኤሚሬቶችና ሳዑዲ አረቢያን ጨምሮ የባሕረ ሰላጤው ሀገራት ቁጣቸውን እየገለጹ ነው።
የሊባኖስ ፕሬዝዳንት ሚሼል አውን የሀገራቸው ውጭ ጉዳይ ሚኒስቴር አስተያየትም የግላቸው እንጂ የመንግስታቸው እንዳልሆነና ሊባኖስም ከባሕረ ሰላጤው ሀገራት ጋር ያላትን ወንድማማችነትን ጠንካራ ስለመሆኑም ገልጸዋል። ያም ሆነ ይህ ስድስቱ የባሕረ ሰላጤው ምክር ቤት አባል ሀገራትም ንግግሩን የተቃወመው ሲሆን ደግሞ ከነዚህም ዩኤኢ፣ ሳዑዲ፣ ኩዌት እና ባህሬን በየሀገራቸው የሚገኙ የሊባኖስ አምባሳደሮች ጠርተው አነጋግረዋል። የዩኤኢ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር የቻርቤል ዋህባን አስተያየትም አሳፋሪና ዘረኛ ያለ ሲሆን በሀገሪቱ ደግሞ የሚገኙት የሊባኖስ አምባሳደር ጠርታ ማነጋግራለች። ዩኤኢ የሊባኖስን ውጭ ጉዳይ ሚኒስቴር አስተያየትም አጥብቃ እንደምትቃወምና አስተያየታቸውም ከዲፕሎማሲያዊ አካሄድም ያፈነገጠ ስለመሆኑም የሚገልጽ ኦፊሻላዊ የተቃውሞ መግለጫም ለሊባኖስ አምባሳደርም ሰጥታለች። ሳውዲ አረቢያም የሊባኖሱ ሚኒስትር አስተያየትን በሳውዲና በባሕረ ሰላጤው ሀገራት ላይ የተደረገ ስድብ መሆኑን ገልጻለች ብለዋል። በሀገሪቱ ደግሞ የሚገኙ የሊባኖስ አምባሳደር ጠርታም አሳፋሪ ስድብ ያለችውን ንግግርም ተችተዋለች። የሊባኖስ የውጭ ጉዳይ ሚኒስቴር በይፋ ይቅርታ እንዲጠይቅም የባሕረ ሰላጤው ሀገራትም ጠይቀዋል። በሊባኖስ ፖለቲከኞችም ተቃውሞ የደረሰባቸው የሚገኙ ሚኒስትሩ ላደረጉት ንግግር ይቅርታ ጠይቀው የስራ መልቀቂያ ደብዳቤ ማስገባታቸው ደግሞ ተገልጿል። ለዕለቱ ይዘንላችሁ የቀረብናቸው መረጃዎች እነዚህ ይመስላሉ። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ጊዜ እንዲሆንላችሁ እንመኛለን።